እንኳን ለ2018 ዓመተ ምህረት የመስቀል ደመራ በዓል በሰላም አደረሳችሁ አደረሰን። ለዚች የከበረች ቀን ሰላምና ጤና ሰጥቶን ያደረሰን ፈጣሪያችንን እናመሰግናለን። ኢትዮጵያ ሀገራችን እንደ ችቦ እንጨት ብዙ ባህሎች፣ እምነቶች፣ ውብ እሴቶች፣ ብዝሃ ሀብቶችና ታሪክ ያላት ሀገር ነች። ከነዚህ ጸጋዎች ውስጥ አንዱ ደግሞ መስቀል ነው። መስቀል ኢትዮጵያ ሀገራችን በዓለም የምትታወቅበት የተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ የማይዳሰስ ቅርስ የተመዘገበ የዓለም ሀብታችን ነው። የመስቀል ደመራ በዓል አከባበርም የኢትዮጵያን ብዝሃ ባህልን፣ ቋንቋን፣ ታሪክና እሴቶቹን የሚያንጸባርቅ ነው። በአብዛኛው የሀገራችን አካባቢዎች ደመራ ችቦ ምርቃቱንና መልካም ምኞቱን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተመሳሰለውና ተቀራርቦ ሲከበር ኢትዮጵያ ሀገራችን የተሳሰረች መሆኗን እንረዳለን። ይህ በአጋጣሚ ወይም በድንገት የመጣ አይደለም። መነሻው የጋራ የሚያደርገን የጋራ እሳቤ መኖሩን ያሳየናል። መነሻው አንድነታችን ሲሆን የአከባበር ሁኔታው ልዩ መሆኑ ደግሞ ህብረ ብሔራዊ አንድነታችን ማሳያ ነው። መስቀል ህብረ ብሔራዊ አንድነታችን የሚያሳይ ድንቅ ባህል ነው። ኢትዮጵያ ለዘመናት የዳበረና በትውልድ ክብብሎች እየጎለበተ እምቅ የባህል ሀብት ያላት ውብና ታሪካዊ ምድር ነች። ህዝቦቿ ለሺህ ዘመናት በጋራ የኖሩ በበርካታ ባህልና የጥበብ ሀብቶቿ የተሞሉና በመከባበር አብሮ የዘለቁ ህዝቦች ናቸው። አብሮ የመኖር ጥበብም መነሻውም ፍቅርና መከባበር ነው። ይህ እውነተኛ ትውፊት ካለፈው ትውልድ እስከ ዛሬ ለመጪው ትውልድ የሚቀጥል ኢትዮጵያዊ ባህላችን ነው። ስለሆነም በመንፈሳዊም ሆነ በመደበኛ አስተምሮች የሰላምና የፍቅር መሰረት የሆኑ ትርክቶችን ለትውልድ በሚገባ አጠናክረን እንዲደርስ በትኩረት መስራት ይገባናል። ይህ ከሆነ አገር ሰላም ይሆናል፣ ልማት ይፋጠናል፣ ድህነትና ጉስቁልና ከሀገራችን ይርቃል። አገራችንም በቃልም በተግባርም የከበረችና የገነነች ትሆናለች። ብፁዕ ወቅዱስ አባታችን ከቅዱስ መጽሐፍ እንደተረዳነው ንግስት እሌኒ መስቀሉን ለማግኘት እጅግ ከባድ ፈተና አልፋለች። ብዙም ፈልጋለች፣ ብዙም ደክማለች። የብዙዎች ትብብር አንድነትና ህብረት ተዳምሮ ግን ጥረቷ እንዲሳካ አድርጎታል። ልፋቷ ከንቱ አልነበረም፣ ድካሟን ባዶ አልቀረም። ዛሬ የምናከብረው በዓለም የብዙዎች ልፋት ድካምና ጉልበት ተሰባስቦ መስቀሉ እንዲገኝ ምክንያት በመሆኑ ነው። የአገራችን እድገትና ብልጽግና ማረጋገጥ የብዙዎች ጥረትና ድካም ይጠይቃል። ጠንካራ ስራና ልፋትም ይፈልጋል። ከድካም በኋላ ደስታ፣ ከልፋት በኋላ ውጤት እንደሚኖር ትላንት የተጓዝንባቸው መንገዶች ይጠቁሙናል። አባይን በተባበረ ክንድ ተነስተን እንዳሳካነው ሁሉ በርካታ የምናሳካቸው የጋራ ድሎች ከፊታችን አሉ። ይህን ለማድረግ በህብረትና በአንድነት ቆርጠን ተነስተናል። ብፁዕ ቅዱስ አባታችን የዘንድሮ መስቀል የኢትዮጵያ ሀገራችን አስቸጋሪውንና ፈታኙን ወቅት አልፋ የከፍታና የማንሰራራት ጉዞ በጀመረችበት ወቅት የሚከበር ልዩ በዓል ነው። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን። በመጨረሻ በዓሉ የሰላም፣ የፍቅር፣ የመደጋገፍና የመረዳዳት እንዲሆን ከልብ እየተመኘው
በድጋሚ እንኳን አደረሰን መልካም የደመራ በዓል ለማለት እወዳለሁ። እግዚአብሔር ሀገራችን ኢትዮጵያን ይባርክልን ይጠብቅልን። እጅግ በጣም አድርጌ አመሰግናለሁ።